የጭካኔ ጥግ እርምጃውን አጠናክረን እንቀጥላለን። የስበት ማዕከል ፋኖ እንደ ኢራን እነዚህ ነገሮች ሰብሰብ አድርገን ፈገግ እያልን የምንነጋገርበት ፕሮግራም ነው የዛሬው። እያዘንም ፈገግ እያልንም እያዘን አዘኔታም አለው ፈገግታ ብቻ ሳይሆን በጎጃም ወታደራዊ አዛዥ አትርሴ ልንገረው። አትርሴ ማለት ዝናቡ ማለት ነው። አትርሴ ነው አሉ ስሙ መሰለኝ። በጎጃም ወታደራዊ አዛዥ አትርሴ ልንገረው ወይም ዝናቡ ልንገረው በቀጥታ ቁጥጥር ስር የዋለው ማርሸት ፀሐዬ ከፍተኛ ድብደባ ተካሂዶበት መንቀሳቀስና መናገር የማይችልበት ደረጃ መድረሱን ከዛው ከውስጥ የደረሰን መረጃ ያመለክታል። ልጁ ምግብ መብላት የማይችልበት ፈሳሽ ብቻ የሚወስድበት እሱንም ቢሆን በሰዎች እርዳታ እየበላ እንዳለን ያለው ማርሸት ፀሐዩ ዝናቡ ይሄን ሁሉ ካደረገው በኋላ ከቀጠቀጠው በኋላ የሸኘው በቃሬዛ ላይ አድርጎ እንደሆነ ነው የሰማነው። እና የሆነ የራሱ አለው አሉ እነሱ ጋር በቃሬዛ ስትሸኝ ቃሬዛ ላይ አድርገህ ስትሸኝ በቃ ሞቷል፣ ከጥቅም ውጭ ሆኗል፣ እንደዚህ ነው ያሸነፍናችሁ፣ እኛ ህይወት አናጠፋም፣ ግን በቃሬዛ እንሸኛለን። ትርጉም አለው አሉ። አይ ዶንት ኖ እንግዲህ ስለማላውቀው ያን ኤሪያ ወቸ ጉድ እያልኩ ነው እንደምሰማው። ለአንዳንዶቻችሁ ወቸ ጉድ ላይሆን ይችላል። እና ይደረጋል አሉ። በቃሬዛ ይደበድቡና ይቀጠቅጡና ሙሉ ቀጥቅጠው ከጥቅም ውጭ ካረጉ በኋላ ነፍስ ብቻ ትርትር እያለች በቃሬዛ አድርገው ይሸኙዋል። እና ትርጉም አለው ነው የሰማሁት። ስለዚህ ፀሐዩን ማርሸት ፀሐዩን ከቀጠቀጠው በኋላ እንዳይናገር እንዳይታሰር እግርና እጁን ለሶስት ቀን ነው የወፌላ ላይ ያሰረው። ይሄ ማዕከላዊ ነው። ያኔ በደርግ ጊዜ የነበረው ስር የሆነ ስም ያለው ስር አለ። ወፌላላ ነው የሚባለው። ወፌላላ ነው ያሰረው። ስለዚህ ይሄ ወደኋላ ተደርጎ በጣም ዘግናኝ ለ24 ሰዓት እንደሱ ነው ያሰረው ዘግዝቆ። ምን አይነት እኔ እንደው ምን አይነት ፍጥረቶች እንደሆኑ በስመ አብ በጣም እኮ ነው የሚዘገንኑት። በቃ አትስሙ። አንዳንዴ እዛው ውስጥ ያሉ ሰዎች ነው የሚነግሩን ደግሞ እኮ እና ያኔ የደርግ ገራፊዎች ናቸው የሚባሉት እንደዛ ወደኋላ እጅ አድርገው አስረው ዘግዝቀው እና እነዚህ ግን ምንድነው እንደዚህ አይነት ወታደራዊ ነገሮች ምናምን ሲኖር ቀጥቅጠው ከጥቅም ውጭ ካረጉ በኋላ ከመግደል ይልቅ በቃሬዛ ይልካሉ። በቃሬዛ አድርገው ነው ይላኩት። በዛ ምክንያት ክፍፍሉ ተጠናክሮ ቀጥሏል። እንደዛ አለ። ሰማዕታት ሙዚየም ውስጥ አለ። ፎቶዎች ነው የማየው በብዛት። ግን እንትኑን እንድታዩት ነው። አሁን በዚህ ነው የአማራ ነፃ የሚወጣው። በዚህ ነው በነገራችን አያችሁ አማራውን ነፃ ሲያወጡት አንዳንዴ ልክልካቸው መናገር ስለሚያስፈልግ ይሄ ነው የአማራን ነፃ አውጪ የሚያወጣው። ነፃ እንዲህ ነው። ወፌላላ ያሰረ ስሙ እንደዛ ነው። ጥላውን ወፌላላ ነው የሚባለው እንዳልሳሳት ብዬ የፊጥኛ ስራው ማለት ነው። ግን ዘግዝቀውታል። 24 ሰዓት ዘግዝቀው ማለት እንግዲህ ደሙ ወደ ጭንቅላቱ እንዲፈስ ማለት ነው። ማለት ሰው ላይ ይደረጋል እንደዚህ
እና ይሄ ነው እነ ማዛ መሐመድ እነ ግራንድ ጀስቲፋየር የትግሉ ጫፍ የሚነግሩን ይሄንን ነው። እነ ማን ነው አማራ ማለት የጀመረ የካሜራ ሌባ የስቱዲዮ ሌባ ይሄ ነው ትግሉ። በቃ መጨረሻ ሄዶ ወፊላላ አስረህ ሰውየውን ቁልቁለት አስረኸው ደም እንዲፈስ አድርገህ ጸጥ ነው ያሏት። ባይዘው ብዙዎቹ ጸጥ። እነዚህ ናቸው። ይሄ እኔ እኮ በምላችሁ እሱ ነው። አሁን አንዳንዴ ቁጭ ብዬ የማስበው የጻፍኩት ነው፣ ግን ስሙ ይጠራና የሆነ ሰው ጋዜጠኛና የሰብአዊ መብት ታጋይ አቶ እንትና የሚል ማዕረግ ሰምታችሁ አታውቁም? ላለፉት ምናምን ዓመታት ዲያስፖራ ላይ ጋዜጠኛ ነው፣ የሰብአዊ መብት ታጋይ ነው። ጋዜጠኛ፣ አርቲስት፣ ምናምን አክቲቪስት፣ የሰብአዊ መብት ታጋይ የሚል አልሰማችሁ? ሰብ እኮ ማለት ሰው ማለት እኮ ያም ማዕረግ ተሸክመህ ተሰጥቶ ይሰጠዋል። ኢሳያስ እንደዛ የሚያሰቃያቸውን ሰዎች ትንፍሽ የለም፣ ግን የሰብአዊ መብት ታጋይ የሚል ተሰጥቷል። ማዕረግ ታፔላ ተለጥፎላል። የሰብአዊ መብት ታጋይ ተብለ እንዲህ ነው የተቆሻበረው ባይዘው ዲያስፖራ። አሁንስ በየቀኑ ማርሸት እነ ፋሲሌን ዓለም ጋር ነበረ ማርሸት፣ እነ ጥቁር ድንጋይ ጋር ነበረ ደረጀ ብትወልድ፣ እነ ምናላቸው ጋር ነበረ ማርሸት። አትሊስት ጽፏል ምናላቸው፣ ቅሬታውንም አቅርቧል። እነ እንትና ጋር ነበረ አርበኛ መሳይ። ዝም ይኸው እኛ የምንሰደበው የአማራ ጠላት ነው የምንባለው ነው እየመጣን የምንጮኸው። እንዲህ ይደረጋል ወይ? ሰብአዊነት ነው ወይ? ሰውነት ነው ወይ? ይሄ ማርሸት ይቅርብ፣ ውጣ እያልኩት ነው ባይዘው። እሱም ብቻ ሳይሆን አስረስም ውጣ። የሽግግር ፍትህ ካለ በሽግግር ፍትህ ትጠየቃለህ። ውጣ፣ አያዋጣም። እንዲህ ስትሆኑ ድምፅ አይሆኗችሁም። ምክንያቱም ትግሉ ችግር ይገባል። የጠላት አንደበት ሰብአዊነት በትግሉ ችግር ውስጥ ይገባል። ድርጅታችን ችግር ውስጥ ይገባል። ብንናገረው ጠላት ይስቅብናል። አየህ፣ አንተ ጠላት ከምትለው በታች ነህ። የጠላት ሳቅ አይደለም የአንተ ስቃይ፣ ተዘግዝቀህ መገረፍህ፣ ወፌላላ መደረግህ፣ የፊጢ መታሰርህ፣ ምግብ እንዳትበላ የተደረገበት ደረጃ መድረስህ ለነሱ ምናቸውም አይደለም እስካልተናገር ድረስ። 8 ቁጥር ነው የሚባለው። 8 ቁጥር ግን ይሄ ልዩነቱ ወደ መሬት ነው የዘቀዘቁት፣ ጭንቅላቱን ወደ መሬት። በጣም አደገኛ ነው። ባይዘው 48 ሰዓት ቢቆይ አውቶማቲክ ነው ይሞታል። በነገራችን በፊጥኝ ማስራውት 48 ሰዓት ቢያቆዩት ማለት ነው። ደረጃ ብትወልድ ይባላል ጥቁር ድንጋይ። ምንም ፖለቲካ ብታፈስበት የማይገባው ማለት ነው ወንድም ዛሬ ከመጣ። ስለዚህ አንዲት ነገር አልተነፈሱም። አንዲት ቢኮስ ድርጅቱ እንትኑ ይበላባት ችግር ውስጥ ይገባል። ስብስባቸው፣ ጥምረታቸው ሪዝን እሱ ነው፣ ሌላ አይደለም። አይ ጠላት ይስቅብናል፣ የጠላት ምናምን ይሆንብናል፣ ስለዚህ አንናገራት። ከዛስ ሰበር ዜና፣ አንድ ፖሊስን ገደለ፣ አንድ ፖሊስ አንድ ሰውን ገደለ፣ ተናወጠ አገር ይላችኋል። እኔ ፖሊስ ሰው ይግደል እያልኩ አይደለም፣ በቁጥጥር ስር መዋሉን ሰምቻለሁ። አዲስ አበባ ተናወጠች በሰላማዊ ሰልፍ ምናምን ይሏቸዋል። ፖሊስ መግደል የለበትም። ጸብ ገጠሙ፣ ልጁ የሆነ ነገር አደረገ። በኋላ ስሰማና ዝርዝሩ መረጃዎች የጄም ፖሊስም ቅርብ መረጃዎችን ምስጋና ለቴዲ በስፍራው ዝርዝሩን አምጣልኝ ብየው ትላንት ሙሉ ዝርዝሩን ነግሮኛል። ቪዲዮም ልከውልኛል። የገደለውን ፖሊስ አዲስ አበባ ላይ ይዘው በቁጥጥር ስር አውለው በሕግ ተጠይቋል። አለቀ።
ለሰዎቹም የደም ካሳ ሰጥተዋቸዋል። አይ ቲንክ መኖሪያ ቤትም እንደዚህ መሬቱን ዋቴቨር ብቻ ሰጥተዋል። ይክሰዋል እያልኩ አይደለም። ምንም ፖለቲካ ጋር የተሳሰረ ነገር የለው። ምንም ሁለት ቂም በቀል የተያያዙ በፍርድ ቤት ጋር የተያዘ የፖሊስ ስነ ምግባር ጥያቄ ነው። የትም ሀገር ደግሞ የፖሊስ ስነ ምግባር ችግር አለ። የትም እንኳን አዲስ አበባና ሌላ ቦታ ቀርቶ ግን ለዚህ ነው ታላቁ እስክንድር አርበኛው ታላቁ ምናምን እስክንድር እንትና እንደ እንትና ብሎ መግለጫ የሰጠው እንደ ጆርጅ ፍሎይድ ብሎ መግለጫ የሰጠው ማለት አይ ቲንክ ፖሊስ ጽሕፈት ቤቱ ሄዶ አመራሮቹ ፎቶ ልኮልኛል ስላየው ነው። አመራሮቹ ይቅርታ ሲጠይቁ ህዝቡን መፈጠር አልነበረበትም፣ በቁጥጥር ስር አውለነዋል፣ በህግ ይጠየቃል፣ አለቀ። እሷ 4 ቀን 5 ቀን ተስተጋባች። የትግላችን ምልክት አዲስ አበባ የሚያስገባን ሲሉት የነበረው ሰው this is a guy። እንግዲህ አስቡት ሶሪ ምን አረጋቸው? ማርሸት ከትግሉ አይበልጥም። ማርሸት እኔ ፎቶ ተልኮልኝ አይቻለሁ። የተላላጠ ጉልበቱ እንትኑ ይሄ የእግሩ እንዴት እንደተለተሉት እግሩን ብታዩ ይዘገናቸዋል። ፎቶ ደግሞ አንስተውት እግሩን እየተለተሉ ፎቶ አንስተውታል። ካን ዩ ኢማጂን? የተተለተለ ፎቶ አሳይቻችኋለሁ። እዚህ በቃ ህሊናዬ ስላልፈቀደ ነው ማላሳያችሁ። እና ይሄ ግን ለነ ግርማ ካሳ፣ ለነ ፋሲሌን ያለም፣ ለነ ጥቁር ድንጋይ፣ ለነ አርበኛ ኤክስ ትግሉን ገደል ይከታል። ግን ለሌላ ጊዜስ ጠቅላይ ሚኒስትሩ ባህር ዳር መጥተው ነበረ ተሸሽገው በሄሊኮፕተር በምናምን። ማርሸት ፀሐዩ ምን አስተያየት አለህ? አዎ ጠቅላይ ሚኒስትሩ መጥተው ነበረ። አይሮፕላኗን ሄሊኮፕተሯን መታናት፣ ግን ሮጠው ገብተው ወደ አዲስ አበባ መጡ። ይህን የሚነግራቸው ማርሸት ፀሐዩ ነው። እንግዲህ ተመልከቱ፣ ይህን የሚነግራቸው ምን ጉደኛ እኮ ነው ማርሸት። ምንም አይናገረው ነገር ለትንሽ አመለጠን ያልሄደውን አንድ ስብሰባ አረጋ ከበደ አልሄደም። አንድ ስብሰባ ላይ ከዛ ይደውለታል። ማርሸት ፀሐዩ እንዴት ነው የክልሉ ፕሬዚዳንት ነበረ፣ ሄሊኮፕተሯን መታናት፣ ግን ደግሞ አመለጠለት፣ ለትንሽ አመለጠን። አረጋ እኮ ስብሰባ የለም፣ ባህር ዳርም የለም፣ አዲስ አበባ ነው ያለው። በዚህ ደረጃ የሚያቀርቡ ሰዎች ናቸው ባይዘው እና ነግበኔ አሁን አስረስም ብሆን እንዴ በዚህ ደረጃ ነው እንዴ? ነገ ይሄ ሰውዬ እንደ ሬሳ ሲልክለት በእንትን አድርጎ ነገ አንተ ነህ ያለው። መግለጫውን አነብላችኋለሁ። የሱ ሲልክለት አልገለውም፣ ግን ነገ የእያንዳንድ ድርሻ እንደሱ ነው እያለ ያለው። አንዳንዶች እኮ ሚዲያ አሁን አንዱ ሚዲያ ታውቃላችሁ 40 ሚሊዮን ብር አስረስ እንደሰረቀ ታውቃላችሁ። 40 ሚሊዮን ብር ከነቦታው ከነምኑ ማቅረብ እንችላለን። ምን እንዳደረገ ታውቃላችሁ? አንድ የሆነ ቦታ ላይ ለአርሶ አደሩ የሚሰራጭ ማዳበሪያ መጣ። ለአርሶ አደሩ ሊሰራጭ
ከዛ ይሄ ውስጥ አርበኛ ምናምን የሚባለው ማለ ጥቆማ ሰጠ። ማዳበሪያውን ተቆጣጠሩት ከነ መኪናዎቹ ከነምን አሁን አይደለም ትንሽ ቆይቶ ብሎ 40 ሚሊዮን ብር ሸጡት። 40 ሚሊዮን አስረስ ስትመጣ አንዱ የምትጠየቀው በዚህ 40 ሚሊዮን ነው። ባይዘው ሽግግር ፍትው ይጠይቃል። አትጠራጠር። በሱ መምጣት አይቀርም። ስትመጣ ግን ይጠይቃል። መምጣት እንድትመጣም ገፋፋለሁ። ቢያንስ በህይወት ትኖራለህ። 40 ሚሊዮን ሲሸጥ ግን አንዳንድ ሚዲያዎች ያቋቋማቸው ሚዲያዎች ከዛ ገንዘብ ልኮ ነው ያቋቋማቸው። አሁን ስማቸውን አልነግራችሁ። በአስረስ 40 ሚሊዮን የተቋቋሙ ሚዲያዎች አሉ። እውነት ነው ይሄ። ተመልከቱ እንግዲህ በዚህ ደረጃ ያለ ነው። ዝናቡ ልንገረው ወይም አትርሴ መግልጽ ነው ያስቀመጠው። 3-4 ነገሮች ያስቀመጠው ለሱ ዛሬ መግለጫ ወጥቷል። አሰማችኋለሁ። የቴዎድሮስ እዝ ምክትል ወታደራዊ አዛዥ ሻለቃ አይኔዓለም ዘለቀ መግለጫ ወጥቷል። ትንሽ ድምፅ አሰማችኋለሁ። ግን ዝናቡ ልንገረው ወይም አትርሴ ልንገረው በግልጽ ነው ያስቀመጠው በመግለጫው ላይ። ምንድነው ያለው ዝናቡ? በነገራችን ላይ ባለኝ መረጃ የታጣቂው ኃይል ሰራዊት ከ90% በላይ አትርሴ ጋር ነው ያለው። አትርሴ ልንገረው ጋር ነው ያለው። ከ90% በላይ ወታደራዊ ቁመናው በሙሉ ተሰብስቦ ዝናቡ ልንገረው ጋር ነው ያለው። አስረስ የያዛት እቺ አፏን ነው አሉ። ሚዲያውን ዲያስፖራውን ምናምን ነው የያዘው። ሰራዊት የሚባል አስረስ ጋር የለም ነው የሚሉት። ይሄ ሰራዊት የሚባል ታጣቂ ማለት ነው። ታጣቂ የሚባለው በሙሉ በአትርሴ ልንገረው ስር ነው ያለው፣ በዝናቡ ልንገረው ስር ነው ያለው። እና ያወጣው መግለጫ አለ። ለምንድን ነው የቀጠቀጠው? ለምንድን ነው እንደዛ ወፊላላ 8 ቁጥር አስሮ የደበደበው? ከዛ መጨረሻ በቃ ሞተ እንዳይሞት አድርጎ በወሳንሳ ለምን ላከው? 4 ነገሮች ያስቀምጧል ዝናቡ። አንደኛ ከጠላት ጋር ጥብቅ ቁርኝት በመፍጠር ድርጅቱን ከውስጥ ለማፍረስ ኔትወርክ ዘርግቶ ሲንቀሳቀስ ነበረ ብሎታል። ይሄን በማስረጃ አረጋግጠናል። ማርሸት ፀሐዩ ከጠላት ጋር ሲንቀሳቀስ ነበር። ሁለተኛ በድርጅታችን ውስጣዊ ጤንነትና ትግሉን በጠላት ከመጥለፍ ለመዳን ጠንከር ያለ እርምጃ መውሰድ ግዴታችን ስለሆነ ነው ብሏል። ሶስተኛ ከዚህ በጸያፍ ተግባር በተለይም የአንድን አካባቢ ነጥሎ የማጠልሸትና የመነጠል ድርጊት ላይ ከፍተኛ ሚና ነበረው ብሎታል። ያው እነሱ እንደምታውቁት ምስራቅ፣ ምዕራብ ምናምን እየተዋዋሉ አካባቢ ወረዳ፣ ቀበሌ፣ አውራጃ እየተጠራሩ ነው የሚለያዩት። እሱ ላይ ሚና አለው ማርሸት ፀሐዩ ነው የሚለው። አራተኛ ከዚህ በኋላም ከቀጠናችን ውጭ የሚገኙትን ጭምር የተጠናከረ እርምጃ እንወስድባቸዋለን ብሎ ማስጠንቀቂያ ነው የላከው። ይሄን ልኮ ሲያበቃ ልጁን ቀጥቅጦ በወሳንሳ ከላከው በኋላ የሱ ምክትል ደግሞ የቴዎድሮስ እዝ ምክትል ወታደራዊ አዛዥ ሻለቃ አይኔዓለም ዘለቀ ደግሞ ዛሬ መግለጫ ወጣ። ዛሬ አሁን የማና ምክትል የዝናቡ ልንገረው ወይም የአትርሴ ልንገረው ማለት ነው። ዜሮ 9/2018 ዓመተ ምህረት በወቅታዊ ጉዳዮች ላይ ከቴዎድሮስ እዝ ምክትል ወታደራዊ አዛዥ ሻለቃ አይኔዓለም ዘለቀ የተሰጠ ማብራሪያ። የአፋብን ቴዎድሮስ እዝ ላለፉት 3 ዓመታት ገዳማ የአማራን ህዝብ የህልውና አደጋ ለመቀልበስ በሚደረገው እጅግ ለአስጨራሽ ተጋድሎ በጠላት ላይ ከፍተኛ ድል በመቀናጀት
የአማራን ህዝብ አንገት ቀና ለማድረግ በሁሉም ቀጠና እልፍ የሰራዊት አባላት አመራርና ህዝባችን መስዋዕትነት ከፍለዋል። አደረጃጀቱን ለማዘመን እና ለማሻሻል ወጥ ተጠያቂነት ያለው ወጥ ተዋረዳዊ ሰንሰለት ተከትሎ የሚሰጥ የአመራርነት ጥበብ ድርጅታችን ቴዎድሮስ እዝ በሚሰጥ የአመራርነት ጥበብ ድርጅታችን ቴዎድሮስ እዝ አርአያ ሆኖ ሲጠቀስ ቆይቷል። ሆኖም በወታደራዊ መምሪያው በኩል የታዩ የአመራርነት ክፍተቶች እንዲስተካከሉ ከአዛዡ በስተቀር በየደረጃው ያለን ወታደራዊ አመራሮች ለእዛችን የበላይ አመራሮች ተደጋጋሚ ጥያቄ ብናቀርብም ጥያቄዎቹ አፋጣኝ ምላሽ ሳያገኙ ላልተገባ ጊዜም ዘግይተዋል። በዚህም ምክንያት ለአደባባይ ለማውጣት የማንችላቸው በርካታ ችግሮችን ተሸክመን ቆይተናል። ይህ ችግር ውሎ አድሮ የዙን ህልውና የሚፈትን ህገወጥ ድርጊት እንዲፈጸም ምክንያት ሆኗል። በዚህም ማርሸት ፀሐዩ የ102ኛ ኮርን የውስጥ ችግር ለመፍታት ከሌሎች አርበኞች ጋር በቀን 23/08/2018 ዓ.ም በተጻፈ የሊቀመንበራችን ደብዳቤ ተመድቦ በስራ ላይ እያለ ግንቦት 1 ቀን 2018 ዓ.ም ከደባይ ወደ ዋሸራ በሚወስደው መንገድ ወይፋት መገንጠያ ላይ የዙ ወታደራዊ አዛዥ እና የአፋብም ፖሊት ቢሮ አባል የሆነው ዝናቡ ልንገረው ህገወጥ አፈና እንደፈጸመበት ይታወቃል። ይሁን እንጂ በጓዳችን ላይ የተፈጸመው አፈና በቴዎድሮስ እዝ ስራ አስፈጻሚም ይሁንታ የሌለው መሆኑ እንግዲህ ለማስታወስ ያህል ይሄ ሰውዬ የዝናቡ ልንገረው ምክትል ነው፣ ወይም የአትርሴ ልንገረው ምክትል ነው። የቴዎድሮስ እዝ ምክትል ወታደራዊ አዛዥ ነው። የኔ ዓለም ዘለቀ ይባላል። እና የቴዎድሮስ እዝ ወታደራዊ ካውንስል የማያውቀው መሆኑን አሳውቃለሁ። ይህን ተከትሎ በጓድ ዝናቡ ልንገረው በኩል በፌስቡክ የተሰጠው ምላሽ ወታደራዊ መምሪያውን እንደማይወክል እያረጋገጡ በአርበኛ ማርሸት ፀሐዩ ላይ የተወሰደው ደረቅ ወታደራዊ እርምጃ እና ቀናትን የወሰደ ኢሰባዊ ግርፋት ከፍተኛ ጉዳት እንዳደረሰበት ተመልክተናል። ከጓዱ ስልክ ላይ በማስገደድ የተገኙ የውስጥ መልእክቶች ለጠላት በማሰራጨት እዛችንና ድርጅታችንን የማፍረስ ሙከራ መደረጉንም ታዝበናል። በመሆኑም በራስ ወንድም ላይ የሚደረገው ማንኛውም የጭካኔ እርምጃ ለማስቆም ከምን ጊዜውም በላይ በንቃት የምንሰራ መሆናችንን እያረጋገጡ ተስፋ የሚያደርገንን ህዝብና ሰራዊታችን አንገት የሚያስደፋ ተግባር በመፈጸሙ በመላው የእዙ ወታደራዊ ካውንስል እና በሰራዊቱ ስም ይቅርታ እጠይቃለሁ። ሻለቃ የኔ ዓለም ዘለቀ፣ አፋብም ቴዎድሮስ እዝ ምክትል ወታደራዊ አዛዥ። ግንቦት 20/1983 ነው የቀረው። እንዲህ ናቸው፣ ውስጠ ገበናቸው ይሄ ነው። እንግዲህ እነዚህ ናቸው አማራን ነፃ የሚያወጡት። ነፃ ያልወጡ ነፃ አውጪ ያለው እውነቱን ነው አንዳርጋቸው ጽጌ። እሱ ባለቤቱ የቀድሞ ባለቤቱ ነበረ እሱን ያለችው። ይህን ታሪክ ነግሬያቸዋለሁ አይደል? የቀድሞ ባለቤቱ አርቲስት ናት እና ለአንድ ጋዜጣ በጣም ሲያሰቃያት አንዳርጋቸው፣ ፐርሰናል ነው በእርግጥ ይቅርታ ጠይቃለሁ፣ ፐርሰናል ስለሆነ ግን ፖለቲከኛ ስለሆነ እና አደባባይ እሷም አደባባይ ሰው ስለሆነች ጎበዝ የኪነ ጥበብ ሰው ነበረች። አሁን ወደ ሃይማኖት ነገር የሆነ ግራ የገባው ሃይማኖት ውስጥ ገብታለችና ለሚዲያ ለጋዜጣ ይዛ ሄደች ጽሁፍ ጽፋ። ርዕሷ ምን ነበረ? ነፃ ያልወጡ ነፃ አውጪዎች ነው ርዕሱ ራሱ። አንዳርጋቸውን ማለት ነው። ለነፃነት የሚታገል ግን ራሱ ነፃ ያልወጣ ማለት ነው። ቅምት አረጋትና መጽሐፍ ሲጽፍ እሱ ነፃ ያልወጡ ነፃ አውጪዎች ነው ጻፈ። አንዳርጋቸው እንዲህ ነው። እውነተኛ ታሪክ ነው ባይዘው። እነዚህም በቃ የቆሰለ አውሬ አንድ እንስሳ አለ ብዙዎቻችሁ የምታውቁት። ኢፒአርዲኤፍ 93 ላይ የተጻፈ ጽሁፍ ነበር 100 ገጽ።
የቆሰለ ጅብ ተረት የሚል አቶ መለስ የጻፈው በጣም ማረሳው ዶክመንት ነው። ወደ 100 ምናምን ገጽ ነው። የቆሰለ ጅብ ተረት ነው የሚል እኔ አላቅም፣ ጅብ ሲቆስል አይቼ አላቅም። ግን ለካ ጅብ ሲቆስል እዚህም ላይ ስላየው ነው። ጅብ ሲቆስል ለካ ራሱን እየበላ ነው የሚጨርሰው። ራሱን እየበላ ያከመ መስሎት ጅቡ ራሱን እየበላ ይጨርሳል። በጣም የሚገርም ጽሁፍ ነበረ ሰውየው የጻፈው ይዛኔ እነ ተወልደ ምናምን የሚባሉትን የቆሰለ ጅቦች ናቸው ብሎ ማለት ነው። የቆሰለ ጅብ ተረት ነው ያለው። ራሳቸውን በልተው የሚጨርሱ ማለት ነው። እንኳን አማራውን ነፃ ሊያወጡ ሲቆስል ቁስሉን ያከመ መስሎት የሚበላ ማለት ነው። የበላ የሚጨርስ ማለት ነው። እና የሰውዬ ዛሬ ምን አለ መጥቶ በጓድ ዝናቡ የተሰጠው መግለጫ የቴዎድሮስ ዝና አይወክልም ማለት ያኛው የወታደራዊ አዛዥ ነው፣ የምክትሉ ነው እንግዲህ ይገባችኋል። ወይም ያኛው የአፋብን ምናምን የሚባል ወታደራዊ ምክትል ምናምን ነው፣ ይሄኛው ግን እዚህ ነው። በማርሸት ፀሐዩ ላይ የተወሰደው ኢሰብአዊ ግርፋት ከፍተኛ ጉዳት አድርሶበታል አለ። ቀድመን ነበር የተናገረ። ከጓዳችን ስልክ ላይ በማስገደድ የተገኘ የውስጥ መልእክት ለጠላት ሚዲያዎች እንዲሰጥ ተደርጓል። አዎ አግኝተናል። አዲስ ኮምፓስ ነው ለመጀመሪያ ጊዜ ስልኩን ቀምተው ጠቅላላ ወስደው ከጠላት ጋር የተነጋገርክበት ብለው ያሉት ከዚህ ሚዲያ ነው የሰማችሁት። የጠላት ሚዲያ ብትሉት ችግር የለውም። ችግር የለውም። የዚህ ስልክ ላይ ለጠላት ሚዲያዎች እንዲሰጥ ከስልኩ ላይ አግኝተናል። ከጠላት ጋር የተነጋገረበት የተባለው ድርጅታችንን የማፍረስ ሙከራ ነው ያለ። ማነው ይሄን የሚለን? የቴዎድሮስ እዝ ምክትል ወታደራዊ አዛዥ ሻለቃ ይን ያለ ማለት ነው። ያቆሰለው ነው በልቶ የሚጨርሰው። እንዲህ ናቸው እንግዲህ ማለት ትንሽ ዘና እንበል ብዬ ነው። በቃ ማለት ኦልሬዲ አልቋል። እነዚህ ሰዎች እየተባሉ ጨርሰ እንትን እያሉ ነው። ግን እንደው መደምደሚያም እየሰጠን እንድንሄድ ሰውም እየነቃ ነቅቷል። ግንዛቤ ለሞ እዚህ ውጭ ሀገር ያለው ከገንዘብ ውጭ ሌላ ነገር የለውም፣ ሌላ ምንም ነገር የለውም። ስለዚህ ይሄንን ነው ግንዛቤ እየፈጠርን ያለው። ዛሬ በሁለት ጎራ ተከፋፍለው ሲቧጨቁ ነው የሚውሉት። ሲቧጨቁ በሁለት ጎራ ተከፋፍለው ምስራቅ ምዕራብ ምናምን እየተባባሉ እንትን አፋብን ምናምን የጎንደር የሸዋ ምን እሱ የለም፣ ምንም የለም። ምንም ዳሞቴ ምናምን እንተ ነው የሚባባሉት። ባይዘው ዳሞቴን አትንኩብኝ፣ ዳሞቴን ንኩብኝ ምናምን ነው የሚባባሉት። አይታችኋል። ትላንትና እኛን ሲሰድቡን የነበሩ ሰዎች አሁን እዚህ አውሮፓ ያሉ እዚህ ያሉ ሲያስፈራሩን የነበሩ ሰዎች በቃ በየእንትኑ እንደ እብደት በየሰው እየሄዱ መሳደብ ነው። ባይዘው በውስጥ በኩል ይሳደባሉ፣ ሚሴጅ ይልካሉ፣ የስድብ ሚሴጅ፣ በጣም ነውረኛ ስድቦች። በነገራችን ላይ አንዳንዴ አማራው እንደ ውጭ ሀገር ያሉትን ያቃቸው የሆነ ወይ ከምሬ ነው ያቃቸው ይሆን ብላችሁ የምትጠይቁት ስድባቸው ራሱ ሲያስቀይም የሚላላኩት ስድብ እኔ አንዳንዴ በጣም እንደው ህሊናችሁን የሚዘገንን ነገር ልሰሙ ትችላላችሁ። የሚዘገንን በዚህ ልክ ነው የኔ ስነ ልቦና። እማዬ ቤተልሔም ከአንተ አይነቱ ሽንታም በምን ጣሟ ማለት ነው። አንተ እከክ ስድብ አይደለም። እኔ ባገኘ ግንባርክን ነው የምልህ። እንዳንተ አይነት ሽንታም ብልትህን ቆርጬ ነው እዛ ጠብሼ የማጎርስህ ለራስህ እንቆሻሻ። በዚህ ልክ ሆን ብዬ ነው ያሰማሁት። እነዚህ የዲያስፖራ መሪዎቻቸው ናቸው።
እንዴት እንደሚሳደቡ ሰማችሁ? እንደግመዋለሁ ስሙት ችግር የለውም ማለት ወረስት የሆነውን እንድትሰሙም ስለምፈልግ ማለት እርስ በራስ የሚሳደቡት የሚላላኩት እንደዚህ ነው ከነይኒ ስነልቦና ሞይ ቤተልሔም አንተ አይነቱ ሽንታም በምን ጣሟ ማለት ነው አንተ እከክ ስድግ አይደለም እኔ ባገኘ ግንባርክን ነው የምልህ እንዳንተ አይነት ሽንታም ብልትህን ቆርጬ ነው እዛ ጠብሼ ማጎርስህ ለራስህ እንቆሻሻ በዚህ ልክ ነው የኔ ስነልቦና አያችሁ ስነልቦናቸው የት እንደደረሰ ጫፍ የረገጠ ስነልቦና ማለት ይሄ ነው እነዚህ ናቸው አማራውን ነፃ የሚያወጡት የነዚህ ስነልቦና ነው ብልት ቆራጭ ሌላ ነበር ስትሉ የነበረው አሁን ሮጦ ብልት መቁረጥ ምን አመጣው ደግሞ ተጠብሶ ይበላል እንዴ ተጠብሶ ይበላል እንድታዩ ነው ምን ያህል የዘቀጡ የማህበረሰቡ ሬዚጂዋል መሆናቸውን እንድታዩት ነው ሊድ የሚያደርጉት እነዚህ ናቸው በእነዚህ የሚመራው ኃይል ነው አዲስ አበባ የሚገባው 4 ኪሎን የሚያስተዳድረው ኢትዮጵያን የሚያስተዳድረው በእነዚህ የሚመራው ነው የሰኞ ገበያተኛ ማለት ነው ሰኞና ሰኔ የተጋጠመባት ሴትዮ ማለት ይሄ ሆኖ ሲያበቃ እና ሚስተር ግራንድ ጀስቲፋየር ደግሞ ይመጡና ትግሉ የትየለሌ መድረሱን ይነግሩናል በነገራችን ትላንትና መጥቶ እንግዲህ ሰማችሁት አይደል ኦቨርቪው ሙሉ ስዕል ሰጥቻችኋለሁ ከዚህ ትነሱና እነ ግራንድ ጀስቲፋየር ደግሞ ምንድነው የሚሉት ትግሉ የደረሰበት ጫፍ ፋኖ እንደ ኢራን ሆኗል ይሏቸዋል የኢራን መንግስት ትራምፕ ጦርነቱን ጨረስኩት መሪዎቹን ገደልኩ ሲል መሪዎቹ በመሞታቸው አላለቁም ምክንያቱም ሊደርሺፑ ከላይ ብቻ ሳይሆን እስከ ግራውንድ የሄደ ሊደርሺፕ ነው ጀስት ላይክ ዛት ነው ፋኖ ዲሴንትራላይዜሽን አዳፕታቢሊቲ ቃላቶች አሉት ግራንድ ጀስቲፋየር ስለ አዳፕታቢሊቲ እንስማ ስለ ኢራን አሁን ፋኖ እንደ ኢራን የሚለው ይመጣል ማለት ነው ተይዞ ማዚ ወደ ዋናው ጉዳይ ሳንገባ ሰሞኑን ኢራን ባንድ ወገን እስራኤልና አሜሪካ ባንድ ወገን ያለው ሆኖ በገልፍ አካባቢ ያለውን ጦርነት የምታውቀው ነው ሰሞኑን እና ከዚህ ጋር ተያይዞ ሰሞኑን ሲነሳ ያለ ነገር ምንድነው የኢራን መንግስት ዋናው መሪ ከላይ ስለተመታና ዋና አመራሮች ስለሌሉ መሪ የላቸውም ስለዚህ ድርጅቱ ፈርሷል ኮላፕስ ያደርጋል ነው እየተባለ ከዛ ለዛ ካውንተር የሆነና ደግሞ በኢራኖች አካባቢ የሚሰጠው ነገር ምንድነው ይሄ እንደሚመጣ አውቀው የናሽናል ጋርዱም ሆነ አጠቃላይ የመንግስቱ መዋቅር አደረጃጀት ከላይ አንድ ነገር ቢመጣ እንኳን ነገሩ ጠቅላላ ኮላፕስ እንዳያደርግ በሚሆን አደረጃጀቱ ሞዛይክ ነው ሁሉም በየራሱ አካባቢ የራሱን አመራርና አስተሳሰብ ይዞ አጠቃላይ የኢራንን ፖለቲካ ሐሳቦችና እምነቶች ዳር ለማድረስ የሚደረገውን የህልውና ትግል ዓላማ እንዲደግፍ ተደርጎ አመራሩ ግን ዲሴንትራላይዝድ ነው የተመሰረተና ቀን በቀን ሞዛይክ ነው ያሉ ስለዚህ በዓላማ ደረጃ ይገናኛሉ በአመራር ደረጃ ግን ዲሴንትራላይዝድ የሆነ ነው ተብሎ እንዳንድ የወታደራዊ ስትራቴጂ ሆኖ ሲነገር ሰምቻለሁና እኛም ሁሉ ጊዜ የፋኖን ነገር ዲሴንትራላይዝድ መሆኑ ይጠቅማል ፍሉዲቲ አዳፕታቢሊቲ
ከአደጋ ለመቀነስ የመንግስትን ኃይል የመጠቀምና የጉልበት የበላይነትን ለማድረግ እያለ ስንል ወይም ደግሞ ቦታ አልተቆጣጠሩም ስንል ብዙ ጊዜ ዝም ብሎ ለመሸፈን ብቻ የሚደረግ አስተያየት ተደርጎ ይሰጥ ነበርና አሁን ግን እንደዛ ያለው ነገር ይሄው በቅርብ ሌላም ሀገር እየተሰራበት ያለው መሆኑንና እንደው ዝም ብሎ ነገሮችን ለመደገፍና ድክመትን ለመሸፈን ብቻ ያልሆነና ሳይንሳዊ እንደሆነም በዚህ አጋጣሚ እንዲያውቁት ያስፈልጋል። አሁን ባይ ዘ ዌይ ይልቃልን ስሰማው ከዚህ በኋላ በፊት ነገር ለፈን ነው የምሰማው፣ ግን ደግሞ አይ ቲንክ እንትኑ ይገርመኛል። አሁን በጣም ይገርመኝ አይ ዶንት ኖ ከግራንድ ውጪ ምን ልለው እንደምችል አላውቅም እንጂ ዘዌ የሚሄድበት ጀስቲፋይ ለማድረግ የሚሄድበት ርቀት በጣም ነው የሚገርመኝ። ማለት አንድ የሆነ ውርጋጦች አሉ፣ ሰው የሚያግቱ፣ ሰው የሚገሉ፣ ገንዘብ የሚሰበስቡ፣ ማዳበሪያ የሚሸጡ፣ ወንድሞቻቸው የሚገሉ የውርጋጥ ጥግ የሆኑ ሰዎችን አምጥቶ ከኢራን ጋር ፓራላል ያደርጋቸዋል። አንድ ሰሞን አቶ መለስ የሚተረብበት ነበረ። አይ ቲንክ ታማኝ ነው መሰለኝ የሚተርበው ያንተረብ ስለ ኢትዮጵያ ሲጠይቀው በአሜሪካ እንዲደረጋል፣ በዩጋንዳ እንዲደረጋል፣ በአውስትራሊያ እንዲደረጋል አይነት ይላል መሰለኝ አቶ መለስ። ያ ባህሪ አለው። ይሄ በጣም ግራንድ ጀስቲፋየር፣ ኧረ በጣም ይረረቃል። ኢራንን ኮፒ አድርገህ መተህ ስለ ፋኖ ስትጠይቀው ማለት ነው። ፋኖ ያለበት ደረጃ እንዴት ነው ስትለው ኢራኖች አለ የኢራኖች አሜሪካ ዋና ያሉትን ከላይ መተናቸዋል፣ አልቋል፣ ድርጅቱ ፈርሷል፣ ተበትኗል ብለው ሲያስቡ ኢራኖች ግን ይሄ እንደሚመጣ አውቀው እንደሚገደሉ አውቀው ማለት ነው። ደግሞ አውቀዋል። አይጋያችሁ የኢራን ዋናው ሰው እንደሚገደል መከላከያ ምናምን ሁሉ አውቀዋል፣ ሪያላይዝ አድርገዋል። ስላወቁ ምን አደረጉት? ሞዛይክ እታች ያለውን ዲሴንትራላይዝድ ያልተማከለ አስተዳደር፣ ያልተማከለ ሊደርሺፕ፣ አዳፕቴቢሊቲ፣ ሊኩዊዲቲ አመጥቷል። አሚን እኔ አዝናለሁ በጣም ማለት ይሄን ሰምቶ ዋው ለሚል ሰው ነው ማዝ ነው። አሁን ምንድነው ፋኖ እንደ ኢራን ማለት ዘመነ እንግዲህ መሪዎቹ የሉም፣ ሄደዋል፣ እንዲሆነዋል፣ ተይዘዋል። አሁን እሱ ነው። ትላንት እኮ ኢንዘ ሚድል በነገራችን ላይ ኢንዘ መሃል ላይ ልክ ድርጅት ፈጠሩ የተባለ ጊዜ መጥቶ ነበረ ግራንድ ጀስቲፋየር ሚስተር ግራንድ ጀስቲፋየር ኢንዘ ሚድል። ይሄ አፋብን ተፈጠረ የተባለ ጊዜ በሳምንቱ ይሁን በ15 ቀኑ መጣና እንዴት ሴንትራላይዝድ የሆነ ድርጅት መፍጠር ወሳኝ እንደሆነ ሲያስረዳ ነበር። ሁላችሁ መጀመሪያ ታስታውሱ ከሆነ ስለ ዲሴንትራላይዜሽን ያወራው እውነት መጀመሪያ ወደ የዲያስፖራውን ፖለቲካ ሲቀላቀል እኔ ግራንድ ያልኩትም ባይ ዘ ዌይ ግራንድ ፖሊሲ እና ስትራቴጂ አለን ያለለት ነው። ሂዝ ግራንድ ጀስቲፋየር ያልኩት ግራንድ ነበረ ወሬው። ዶክመንት አምጡ ምናምን ትሉናላችሁ፣ ግራንድ ዶክመንት አለን ያለለት ማለት ነው። ሲያወራ ያኔ ስለ ዲሴንትራላይዜሽን ነው ያወራው። ፋኖ ዲሴንትራላይዝድ መሆኑ ተጠቀመ እንጂ አልተጎዳም። ወደ አንድ ኑ አትበሏቸው፣ ወደ አንድ ኑ ተሰብሰቡ አትበሏቸው፣ ይሄ ነው የሚጠቅማቸው። እዛውን ጊዜም አዳፕቴቢሊቲ፣ ሊኩዊዲቲ ምናምን አሚኒቲ ብሎ አነሳ።
እንደውም ያኔ እንትናም ነበረ መሰለኝ እኔ ጋር የዛሬን ያርገውና ኃይለ ኢየሱስ ነበረ። ይሄንን ርዕስ ይዘን መጣን። ቢኮዝ አንዱ ኃይለ ኢየሱስ የሚያራምደው ወደ አንድ ድርጅት ይምጡ የሚል ነበር ሲያራምድ የነበረው። አንድ ካልሆኑ አይሰራም ብሎ ምንድነው ይሄ ሰው የሚያወራው? ግራንድ ጀስቲፋየር ምንድነው የሚያወራው ብለን መጀመሪያ ለረጅም ጊዜ ስለ ዲሴንትራላይዜሽን ነገረን። ጀስቲፋይ ያደረገ የዲሴንትራላይዜሽን ሞዛይክ መሆኑን፣ አዳፕቴቢሊቲ መሆኑን፣ ሊኩዊዲቲ መሆኑን አስረዳን። ከዛ ቀጥሎ ልክ ድርጅት መሰረትን አፋብን መሰረትን ሲባል ደግሞ ተመልሶ መጣ። ስለ ሴንትራላይዜሽን አስረዳን፣ ስለ ቼን ኦፍ ኮማንድ አስረዳን፣ ስለ ሰንሰለት አስፈላጊነት አስረዳን በደንብ መጥቶ አሁን ድርጅት ተፈጥሯል ምን ተፈጥሯል ምናምን ብሎ አብራራልን። ዛሬ ፈርሷል ድርጅቱ። ገብቷችኋል? እኔ 6 ቦታ ላለው ከዛ የመጡ ልጆች 16 ቦታ ይላሉ። 6 የሚሆን 16 ተከፍሏል ወደ 6 እና 16 ቦታ። አሁን መጥቶ ስለ ሴንትራላይዜሽን ሊያወራ አይችልም ሚስተር ግራንድ ጀስቲፋየር። አልሆኑማ፣ ሴንትራላይዝድ አልሆኑም። ድርጅት የለም፣ አፋብን የሚባል የለም። ስለዚህ ወደ ምን ተመለሰ? ባክ ቱ ዚሮ ተመለሰና ስለምን ሊያስረዳ መጣ? ስለ ዲሴንትራላይዜሽን ሊያስረዳ መጣ። ስለ አዳፕቴቢሊቲ፣ ስለ ሊኩዊዲቲ፣ ስለ ሞዛይክ ሊያስረዳ መጣ። ደግሞ ጥሩ መገለጫ የሚሆነው ኢራንና አሜሪካንን ብንወስድ ነው። እንደ ኢራን ሆኑ ማለት ነው። ሊደርሺፕ እንኳን ቢመታ ኢትስ ኦኬ፣ ሎወር ሌቭል ሊደርሺፕ አለ። ወይ እግዚአብሔር እንደው መቼም ስንቱን ነው የምታሰማን፣ ስንቱን ነው የምታሳየን። እንደው ዘመኑ ምን አይነት ዘመን ነው? ይሄንን ካልኩሽ በኋላ ማዜ ወደ ዋናው ወደ መሰረታዊ ጥያቄ ስመጣ የፋኖ እንቅስቃሴን አሁንም ቢሆን አደረጃጀታቸውን በመጨረስ ረገድ ታች ድረስ ያለውን የሰሩትን መሰረታዊ ሀሳቦችና እምነቶች የፖለቲካም የወታደራዊ እና አጠቃላይ የድርጅት ቅርጽ ታች ድረስ በማውረድ ረገድ አፈጻጸሙ ዘግይቷል የሚል ነገር አለ። እንዲህ አይነት ጥያቄዎችን እንግዲህ የውስጥ አሰራር ስለሆኑ ዋናው መልስ መስጠት ያለባቸው ጀነራል ተፈራም ወይም ዘመነን ናቸው። የዚህ ኃላፊነት ማለት ነው። ኦልሬዲ ድርጅት ሆነዋል፣ አንድ ላይ ሆነዋል። ስለዚህ ይህን ነገር በማፋጠን ረገድ ተጠያቂነትም ስላለው ነገርም ደግሞ ማብራሪያ የመስጠት ጉዳይ የነሱ ስፔሲፊክ የድርጅታቸው ጉዳይ ይሁንና ባለው አጠቃላይ ሂደት ላይ ግን የፋኖ ትግል የት ጋ ነው የሚለውን ነገር ከዚህ የድርጅት አፈጻጸም ባለፈ ከኢትዮጵያ አጠቃላይ ትግል ተለይቶ እንግዲህ አሁን ለሰዓቱ ስጄ ትግላቸው የት ደረጃ እንደደረሰ ነግሬያቸዋለሁ አይደል? እርስ በራስ የሚበላሉበት አንዳንዶች 16 ቦታ የተሰነጣጠቁ እኔ ባለኝ 6 የተባለበት ነው። ትላንትና ግን ሚስተር ግራንድ ጀስቲፋየር መጥቶ የፋኖ የትግል ደረጃ የት እንደደረሰ ይነግራቸዋል። የስበት ማዕከል ሆነናል ይላቸዋል። በሴንተር ኦፍ ግራቪቲ አሁን ፋኖ ሆኗል። የምስራቅ አፍሪካ የቀንዱ እነዚህ ሰዎች ታዲያ ጤነኞች ናቸው? መታየት የለበትም። የተደገመው ነገር የቴዲ አፍሮን የቅርብ ጊዜውንም ዜማ ጨምረሽ ስታይ አጠቃላይ መንግስት እየተወናበደ አንዴ ከኤርትራ አንዴ ከሶማሌ አንዴ ከሱዳን የሚያደርገውን ውስጥ ያለው ስርዓት እየሟሟ መሄዱ፣ የህዝብ መነቃቃት መምጣቱ፣ ኢትዮጵያ ውስጥ ያሉ አገር ቤት የሚንቀሳቀሱ የፖለቲካ ኃይሎች ሁሉ ከመንግስት ጋር ከታጠቁት ጋር ካልተደራደርክ በስተቀር መፍትሄ አይመጣም ብሎ ምርጫ ላይ ያሉ ሁሉ ሰዎች መናገራቸው፣ እነሱንም ሳያጠፋቸው አደረጃጀታቸው እዚህ ደረጃ መድረሱ፣ ከዛም በኋላ በኤርትራ፣ በአማራ፣ በትግራይ፣ በኦሮሞ ያሉትን ነገሮች መንግስት ዘልዝሎ ለመግዛት አገሪቷንም አዳክሞ ለማድረግ የሚያደርገውን ነገር ግን በኋላ ላይ የነበሩት ቁሾች ሁሉ እየተጠገኑ በቅርብ ጊዜ የካቲት 11ን ሲያከብሩ ይመስለኛል ዶክተር ደብረጽዮን በአደባባይ ወጥተው የአማራ ህዝብ የሚያደርገውን ትግል እናከብራለን፣ እናደንቃለን፣ ከጎናችሁ እንቆማለን ብለው በአደባባይ በትግርኛ ለራሳቸው ኮንስቲትዩንሲ ሲናገሩ ይሄ ሁሉ የፋኖ ትግል እንዴት የኢትዮጵያን ፖለቲካ ግራቪቴት እያደረገው እንደሆነ እና
ነገሮች እየተሰበሰቡ እንዳሉ የሚያሳይ ነገር ነው። ስለዚህ በኦሮሚያም የተደረገው አጠቃላይ በኢትዮጵያም የተደረገው በጎረቤትም የመጣው የፋኖ እንቅስቃሴ ጋር አብሮ ተያይዞ የመጣ እንጂ ለብቻው አይዞሌትድ ኢቨንት አለመሆናቸው እና የፋኖን እድገት ስትለኪው በአጠቃላይ የቀጠናውን የአብይን መዳከም የተለያዩ ኃይሎች ወደ አንድ መምጣት የፋኖም ወደ አንድ መምጣትና በኢትዮጵያ ውስጥ የተለያዩ ኃይሎች ሁሉ አብረው ለመስራት ነገሮችን ቻናል ማድረግ እና ለሰላማዊ ትግል መነቃቃት ሁሉ የህጋዊ የተመዘገቡ ፓርቲዎች ሁሉ የትግሉን እውቅና ሰጥተው መንግስትን ተነጋገር ብለው ሲሉ የዛ ትግል እድገቶች መሆናቸውን በአጠቃላይ ማየት ያስፈልጋል። ያለ ያለው ገብቶች የፋኖ እድገት ደረጃው የኢትዮጵያ ትግልም የምስራቅ አፍሪካውም የቀንዱ ግራቪቴት አድርጎታል። ሴንተር ኦፍ ግራቪቲ ሆኗል ያለ እንዴት እንደጎመራ ትግሉ ማለት ነው። ኢቭን ደብረጽዮን የሚባል ሰው ዶክተር ደብረጽዮን እውቅና የሰጠበት በትግርኛ ለትግርኛው ኮሚኒቲ ለትግራይ ተናጋሪ ኮሚኒቲ የአማራውን ትግል እናከብራለን፣ እናደንቃለን፣ አብረን እንሰራለን ማለቱ ይሄ ሁሉ የትግሉ የስበት ማዕከል በመሆናችን ነው። ይልቃል አንድ ጥያቄ ብቻ ላንሳለን። የትኛውንም አሁን የምትቀርብበት ሚዲያ ጨምሮ አሁን የምትቀርብበት በየጊዜው የጎተቱ ልደቱን ትተውት አንተን የሚያመጡ ሚዲያዎች አሉ። አሁን እርቅ እንደተጀመረ ሰምቻለሁ። ከልደቱ ጋር ገና ነው፣ አላለቀም። ለማስታረቅ ጥረት እየተደረገ ነው። እና ልደቱን እና ሚዲያዎቹን እና አሉላን ያው ብትታረቁ ጥሩ ነው። በርድስ ኦፍ ዘ ሴም ፌዘር አንድ ላይ ነው የሚበሩት ወፎች፣ አንድ አይነት ላባ ያላቸው። እስከዛ ድረስ ግን ሚስተር ግራንድ ጀስቲፋየርን የሚጠሩት አለ። እስቲ አንዱ የምትሄድባቸው የትግራይ ተኮር ሚዲያዎች የትግራይ ብሔርተኛ ሚዲያዎች ጋር አንዱን ብቻ ጥራና ደብረጽዮንን ቶ ደብረጽዮን ምዕራብ ትግራይ ላይ ያለውን ነገር ከአማራው ጋር ኮምፕሮማይዝ ታደርጋላችሁ ወይ ብለህ እሱን ብቻ ጠይቃቸው። በቃ ለኔ የደብረጽዮን እውቅና የቱ ጋር ነው? አነባለው ምናምን ትላለህ። ለመሆኑ አንብበዋል? የሰሞኑ የህወሓትን መግለጫ አንብበዋል? የህወሓት ጉባኤን ተከታትለዋል? ለፕሬዝዳንቱ የተሰጠውን ስራ ተከታትለዋል? የመጀመሪያ ስራ ከምንም በፊት ምዕራብ ትግራይን በውድም በግድም ማስመለስ ነው። ራያን በውድም በግድም ማስመለስ ነው። ሁሉ ነው የተባለ። ስለሱ ሐሳብ አለ? አስተያየት ትሰጣለህ? ይልቃል እስቲ ስጥና እንይህ። ቢያንስ አንዳንዴ እነ ታምራት ላይኔን ይሻላሉ ከእናንተ ባይዘው። እንደዚህ የትግራይ ሚዲያዎቹ ጋር ሄዶ ታምራት ላይኔ አመጣላችኋለሁ ቪዲዮ። በእነሱ ጋር ሄዶ ወልቃይትን በግድን የወሰዱት ህወሓቶች ይሄን የተናገረው ታምራት ላይኔ። የታምራት ላይኔ እንኳን አቅም የለህም ልንገርህ። በግልጽ የትግራይ ሚዲያዎች ጋር ሄዶ ነው ወልቃይትን፣ ሁመራን፣ ራያን በግድን የወሰደው ህወሓት እንጂ እሱ አልነበረም። ይሄን ታምራት ላይኔ ተናግሮታል። አንተ የታምራት ላይኔ እንኳን ቁመና የለህም ልንገርህ። እኔ ጉዳይ አይደለም ተስማምታችሁ ለአንዱ ብትሰጡት፣ ግን አሁን ለጀስቲፊኬሽን የእኛን ትግል እኮ ደብረጽዮን ራሱ እውቅና ሰጠው። እውቅና የሰጠነ ምንድን ነው? ሀገር እንድትበትንለት ነው። ሀገር እንድትበትንል በደንብ አድርጋ ሀገር እንድትበትንለት ነው። ሌላ ምንድነው እውቅና የሚሰጥ? እስቲ ሂድና የምትሄድባቸው ሚዲያዎች ጋር የትግራይ ሚዲያዎች ጋር ወገብህን ይዘህ የአማራ ጥቅም መጠበቅ አለበት በላቸው፣ ያባርሯል። ከዛ በኋላ አትሄድም። እዛ ሚዲያ አይጠሩም። በነገራችን እውነታው ይሄ ነው። ስለ ቲፒኤልኤፍ ምናምን ደግሞ ይመጣል። አሁን ቲፒኤልኤፍ መርገም ምን የሚሉት ነው ብሎ ይጀምራል። ደግሞ ለሀገር ምን ያመጣል፣ ለትግሉ ምን ይሆናል፣ በማህበረሰቡ መካከል ያለውን ነገር እንዴት ያደርጋል በሚል እውነቱን ለመናገር ደምሬ ቀንሼ ነው የምናገር። ቀጥታ ይሆናል ንግግሬ እንጂ በልቤ የመጣውን ሁሉ ነገር አልናገርም፣ የሚያበሳጨኝን ሁሉ ነገር ማለት ነው። እና ይሄ አሁንም
ያንን ነገር የሚያኝኩ ሰዎች ቃላቱን ላለመጠቀም ነው ያለዋቂነት ነው ማለት ነው። አላዋቂነት የሚለው ባይዘው ጥያቄው ክልር እንድትሆኑ ከቲፒኤልኤፍ ጋር ለምን ትሰራላችሁ ብሎ ለሚጠይቋቸው ሰዎች ናቸው አላዋቂ ናቸው አላዋቂዎች ናቸው። ሌላ ቃል ከባድ ቃል አልጠቀምም ብሎ ማለት ነው። ለምን ከቲፒኤልኤፍ ጋር እንሰራለን ለሚሉ ሰዎች የሰጠው ምላሽ ነው ሚስተር ግራንድ ጀስቲፋየር። አጠቃላይ ፖለቲካ ምንድን ነው የሚለው የነገሮች እድገት የት ደርሰዋል የሚለው ኢቭን ለራሳቸው የሚጠቅመው የሚያውቁት አይመስለኝም። ህወሓት ለምንድን ነው የሚጠሉት? ለራሳቸው እንኳን የሚጠቅማል። እነዚህ እንግዲህ የአማራ ብሔርተኞች ናቸው። በአብዛኛው ጎንደሬውን ነው እየተናገረ ያለው። በነገራችን ጎንደሬውን በግላጭ እየተናገረ ያለው ጎንደሬውን ነው፣ ጎንደሮቹ ነው እየተናገረ ያለው። አብዛኞቹ ጎንደሮች ከቲፒኤልኤፍ ጋር መስራት ጥቅማችንን አያስጠብቅም ብለው አቋም ወስደዋል። እነሱን ናቸው የማይረቡ እያለ ያለ አይደለ? ህወሓትን የሚጠሉበትን መሰረታዊ ጉዳዮች ካወቁና እነዛ ነገሮች አሁን አሉ የሉም፣ ቀጥለው ይመጣሉ አይመጡም፣ በሌላ ሁኔታ እነዛ ነገሮች አሉ በሌላ አፈጻጸምና በሌላ መልክ ወይስ ምንድነው? የኛስ አደረጃጀትና ፍላጎት ምንድነው? ስትራቴጂክ ግብ ምንድነው? የታክቲክ አጋርነት ምንድነው? በታሪክ ውስጥ የአላይመንት ኦፍ ፖለቲካል ፎርስስ ሆኖ ያውቃል አያውቅም? እነዚህን ጥሩ ጥሩ ጥያቄዎች ቢጠይቁ እነዚህ የፖለቲካ ጥያቄዎች ናቸው አይደለ? አሰስመንት መስራት ነው፣ ያለሽበትን ሁኔታ እስካን ማድረግ ነው። ይህንን ካደረጉ ይሄ የሚዘፍኑት ነገር ዜሮ እንደሆነ ይታወቃል። ላይክ አሁን የጎንደር ልጆች የምትዘፍኑት ዘፈን ዜሮ ነው ተብላችኋል። ሌላ ቦታ አትሄዱ። ብዙዎቹ የጎንደር ልሂቃን ባይዘው እና ሌላ ከህወሓት ጋር መሆን የለብም የምትሉ በአብዛኛው ግን ጎንደሮች ስለሆኑ ነው ይሄን ዜሮ ዘፋኞች ናቸው እያላል ዝም ብሎ አንድ ሰው ምኒልክ ይመጣ ነው ምናምን እያለ ከማውራት የተለየ አይሆንም። አሁን የምንገኝበት ሁኔታ ምን አለ ምን የለም፣ ምን ሊመጣ ይችላል። ህወሓትን በዘር ፖለቲካ ከሆነና አማራን የሚጎዳ ህገ መንግስት አምጥቷል ብለው ከሆነ የሚጠሉት አሁን ያለው መንግስት በዚህ ህገ መንግስት የኢህአዴግ ሽራፊ ሆኖ በቦምብ ላያቸው ላይ እየወረደ ነው መንደራቸው እየሄደ። ይህንንም 8 ዓመት ሙሉ የሚያሻሽልበት ምንም መንገድ አላሳየም። ይበቃችኋል። ቲፒኤልኤፍ ጋር የሚፈሩት ሰዎች እውቀት አልባዎች ናቸው ነው እያለ ያለው። ጎንደሮች መልስ ስጡት። መልካም ቀን።